ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። ሰልፍ ዛሬም በሌላ አቅጣጫ ሰልፍ ማድረግ ቀጥሏል። የመቀሌ ዙሪያ የሚገኘው የትግራይ ኃይል አባላት ትናንትና ጠዋት ጀምሮ እስከ ምሽቱ ድረስ ሰላማዊ ሰልፍ ሲያካሂድ ነበር። በዚሁ ቀን ምሽት ሰላማዊ ሰልፈኞቹ ተወካዮች የጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን ከሚገኙባቸው የህወሓትና የሰራዊቱ አዛዦች ቢነጋገሩም ስለተደረሰው ስምምነት በይፋ ለህዝብ የተሰጠ መረጃ የለም። ሆኖም ከስብሰባው አዳራሽ ተቆርጦ የወጣው ቪዲዮ እንደሚያመለክተው ሰላማዊ ሰልፈኞቹ የደሞዝ የጥቅማ ጥቅምና ለቤተሰቦቻቸው መኖሪያ የሚውል የመስሪያ ቦታ ጥያቄ አንስተዋል። ትናንትና ውይይት ውጤት ለህዝብ ሳይነገር ታዲያ ዛሬ የምን ሰላማዊ ሰልፍ ነው የሚልም ቅሬታ አስነስቷል። ከትግራይ ምስራቃዊ ዞን ወደ መቀሌ ከተማ የሚገባው ዋና አስፋልት ከጠዋቱ ጀምሮ ይህ መረጃ እስከ ተጠናከረበት ሰዓት ደቂቃ ሁለቱም መንገድ መዘጋቱን ተገልጿል። አሁንም መልሶ ግንባታን እንጀምራለን። ዶናልድ ትራምፕ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በእስራኤል ምክር ቤት ንግግር ካደረጉ በኋላ ወደ ግብጽ አቅንተዋል። በግብጽ ሻርም ኤል ሻይክ ከ20 በላይ የሚሆኑ ሀገራት መሪዎች ተሰብስበው በቀጣዩ የጋዛ ሰላም እቅድ ላይ ተወያይተዋል። ግብጽ፣ ኳታር፣ ቱርክና አሜሪካ የተኩስ አቁም ስምምነቱ ጠባቂዎች ሆነው ፊርማቸውን አኑረዋል። አዲስ ውብ ቀን መጥቷል። አሁን ጊዜው መልሶ የመገንባት ነው ብለዋል ትራምፕ። ለመካከለኛው ምስራቅ ታሪካዊ ቀን ነው ሲሉም በየቦታው የሰራናቸውን ሆቴሎች አይነት አንዱን ድሬዳዋ እናስቀምጣለን ብለን አቅደናል። ሻለቃ ኃይሌ ደብረ ብርሃን ሆቴል የመጨረሻው ምዕራፍ ላይ ነው። በቀጣዮቹ 3 ወራት ወደ ስራ ይገባል ሲሉ የተናገሩት አቶ ጋዲሳ ግርማ አትሌት ሺህ አለቃ ገብረስላሴ በሆቴልና ቱሪዝም ግንባታ ረገድ ወደ ድሬዳዋ ከተማ እየገቡ መሆኑን የከተማዋን ከንቲባና ካቢኔውን አግኝተው ቃል እንደተገባላቸው ዛሬ ገልጸዋል። የኃይሌ ሆቴሎች ሪዞርቶች ግሩፕ ማኔጂንግ ዳይሬክተር አቶ ጋዲሳ ግርማ በበኩላቸው ድሬዳዋ ላይ የሆቴልና ሪዞርት ግንባታ በቅርቡ እንደሚጀምር ዛሬ ምሽት ለኢትዮ ቮይስ አረጋግጠዋል። ሻለቃ ኃይሌ በድሬዳዋ ከተማ ተገኝተው ባደረጉት ንግግር ኃይሌ ሆቴልና ሪዞርት በየከተማዎቹ እየገነባን ነን። እስካሁን በ10 ከተሞች ተከፍተዋል። ሌላ 3 ደግሞ በግንባታ ላይ ናቸው። አሁን ደግሞ የድሬ 14ኛው ሆቴል ይሆናል ብለዋል። መምጣት ካለብን በጣም የዘገየንበት ቦታ ነው፣ ግን አሁን ድሬዳዋ እየገባን ነው። ክቡር ከንቲባውንም ካቢኔውንም አግኝተን በጣም ጥሩ ቃል ገብተውልናል ሲሉ ተናግረዋል። ስራው ቶሎ እንደሚጀምር ጠቁመው በየቦታው የሰራናቸውን ሆቴሎች አይነት አንዱን ድሬዳዋ እናስቀምጣለን ብለን አቅደናል። መጀመሪያ ስናጠና ቢዝነሱ እንዴት ነው የሚለውን ነው። ድሬዳዋም ከኢትዮጵያ ቀደምት ከተሞች አንዷ ነች፣ በቢዝነሱም ይሁ ነው ያሉት። ስለ ድሬዳዋ ሆቴል ግንባታ ተጨማሪ ማብራሪያ የጠየቅናቸው የኃይሌ ሆቴሎች ሪዞርቶች ግሩፕ ማኔጂንግ ዳይሬክተር አቶ ጋዲሳ ግርማ የቦታ ልየታና ገበያውን ለማየት ሄደን ነበር። ዛሬ ኢንቨስትመንት ላይ የሚሰሩ የመንግስት አካላት ቦታዎችን አሳይተውናል። ወደ ቀጣዩ ሂደት እንቀጥላለን ብለዋል። ግንባታውን በቅርቡ የመሬት ርክክብ ባለቀ በማግስቱ ግንባታ እንጀምራለን ሲሉ ተናግረዋል። የጎንደር የደብረ ብርሃን ፕሮጀክቶችን ያጠናቀቁ በመሆኑ
ቀጣዩ አቅጣጫ ወደ ድሬ እንደሆነ የጠቆሙት አቶ ጋዲሳ የደብረ ብርሃን ሆቴል የመጨረሻው ምዕራፍ ላይ ነው ያለ ነው። በቀጣዮቹ 3 ወራት ወደ ስራ ይገባል። የጎንደር ደግሞ ከ7 ወራት እስከ 1 ዓመት ይወስዳል ብለዋል። ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ